ቤት ገና ሲያየኝ ያወራልኝ ወሬ ብዛቱ ያቹን ፀሐዩ እንግዲህ ላብ ይላል የሚላብ ነው ይወረድ ወሬ ቅጥል ብሎ አልተገጨውም ለካ። ዮ ጋይስ እንደምን አላችሁ? እኛ ደህና ነን። ፒስ አውት ነን። ቆይታችን ፒስ ነበር። እናንተ ጋር እንዴት ነበር እያለን የቭሎግ ቪዲዮ ይዘንላችሁ መተናል ማለት ነው። ፈርስት ዴይ ኦፍ አወር ቭሎግ ነው ዛሬ የሚሆነው ማለት ነው። አረ ጋይስ ፀሐዩን ተመልከቱ በኢየሱስ። ዮ ጋይስ እንደምን አላችሁ? እኛ ደህና ነን። ፒስ አውት ነን። ቆይታችን ፒስ ነበር። እናንተ ጋር እንዴት ነበር እያለን ሳምንታችሁ አሪፍ እንደነበረ አንጠራጠርም። ምክንያቱም ያባበሩ የሪያክሽን ቪዲዮዎችን ፖስት አድርገንላችሁ ነበረ ማለት ነው። ፈታ ያላችሁበት እንደነበረ ባለሙሉ እምነቶች ነን። ዛሬ ደግሞ ሰርፕራይዝ ሊያደርግ በሚችል መልኩ የቭሎግ ቪዲዮ ይዘንላችሁ መተናል ማለት ነው። ፈርስት ዴይ ኦፍ አወር ቭሎግ ነው ዛሬ የሚሆነው ማለት ነው። ከዚህ በኋላ ሪአክሽኑንም እንቀጥላለን፣ ቭሎጉንም እንቀጥላለን ማለት ነው። ናው ከረንትሊ አሁን ስቱዲዮ ውስጥ ነው ያሉት። ከስቱዲዮ ቀጥታ እንወጣና መጀመሪያ ሊስት ያደረግናቸው ቦታዎች አሉ፣ ኦርደሮች አሉ። ቀጥታ ከምን ወደ ምን እንሄዳለን የሚለውን ነገር ሊስት አድርገን አስቀምጠናል። እሱን ኔክስት ቪዲዮ ላይ አመጣላችኋለሁ ማለት ነው። አሁን ግን ቀጥታ ወደ ከተማ ከወጣን በኋላ የሆነ የምንቀባበለው መላ አለ ከሰው። ያንን መላ ተቀባብለን ቀጥታ ፈርስት ዴይ ኦፍ አወር ቭሎግ የሚሆነው ወደ ኢትዮ ቴሌኮም እንሄድና የወራዊ ዋይፋይ ስልካችን ላይ ለማስሞላት ፕራይሱንና እንዴት እንደሆነ ሲስተሙን እንጠይቃቸውና ከተሳካ እናስሞላለን። ካልተሳካ ደግሞ ኔክስት ዴይ ራሱን ቭሎግ ይዤላችሁ እመጣለሁ። ፕላስ ደግሞ አውር ቭሎግ ሜታችንን እናገኛለን ማለት ነው። እሱን ስናገኝም አብረን እንቆያለን ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ተከታተሉ። ፒስ አውት። አረ ጋይስ ፀሐዩን ተመልከቱ በኢየሱስ። ፀሐይ በዚህ ልክ የመጣሁበትን መንገድ ተመልከቱ። ከኋላ ዘንድ ደግሞ እምወጣው እንዳገት ተመልከቱ። ከሰፈር ስወጣ ይሄን የመሰለ መንገድ ነው አልፌ የምወጣው ማለት ነው። ከሰፈር ስወጣ ይሄን የመሰለ መንገድ ነው እያለሁ የምወጣው። ይኸውላችሁ ቀጥታ አሁን መላችን የምንቀባበለው ለዚህ አይነት ቪዲዮ ስታዩ ማለት ነው። አንዱ አሁን ምን አለኝ መሰላችሁ? እግዚአብሔር ቭሎግ ልሰራ ነው ስለ ቭሎግ ምንም አያውቅም። ቪዲዮ ልሰራ ነው ቪዲዮ መሰራ ፓድ ወሰደብኝና ከእጅ ልውሰዳት ምናምን ሲኔ ትቀልዳለህ እንደ አንተን የስራ መሰራበት እኮ ነው ምናምን አልኩት። ምንድነው ስራ ምናምን ነገር ቪዲዮ ነው መሰራበት ምናምን አልኩት። ላይክ የሆነ ፔመንት እስከሌለው ድረስ ስራ አይባልም። በእርግጥ ላይክ ልክ እንደ ወር ደሞዝ በጣም የሚቆይ ክፍያ ነው ተብሎ ነው የሚታሰበው። አትልፋ እባክህ ምናምን ነገር ምን ማለት ነው? እንዴት ነው አትልፋ ምናምን የምትልኝ? ሲጀመር እኔ ሰርቼ አውቃለሁ። ቲክታክ አካውንት ምናምን ነገር ነበረኝ፣ እያሳደግኩ ነው ምናምን ነገር ምሸጧል። ሰው ከኔ ላይፍ ጋር ማይገናኝ ነገር ነው እዚህ ጋር። እኔ ዩቲዩብ ነው የምሰራው፣ ብሎግ ለስራ ሪአክሽን እሱ ምንም የሚያውቁ ነገር የለም። ግን አትልፋ ምናምን እንደዛ አይነት ሰዎች ከመንገዳችን ላይ ከፊት ለፊት ብትነሱ እንደ ሀሳብ ከተስማማን ነው። ካልተስማማንም ወይ ራሳችን ልናነሳችሁ እንችላለን። ራሳችሁን ሬዲ ለማድረግ ራሳችሁን ሬዲ አድርጉ ምንም ጊዜ ማለት ነው። ፒስ። ቀጣይ የምቀባበለው መላ ያልኳችሁ እንግዲህ ሆነች የሰራኋት ስራ ነበረች እና መላውን ሳልቀበል አድሬ ዛሬ ጠዋት ነው ልቀበለው። እዚህ ጀለስ ጋር ነው ሰውዬው ጠብቀሃል ያለኝ። አቤት ገና ሲያየኝ ያወራልኝ ወሬ ብዛቱ። አቤት ቅድም እንዳሳያችሁ ነው ፀሐዩ እንግዲህ ላብ ይላል የሚላብ ነው የወረደው እና ጀለስ ስቴሽነሪ ነው የሚሰራው። ላሳይለት ብዬ ቁጭ አልኩ። እዚህ ጋር ይሄ መጀመሪያ ቦታ ነው። እዚህም ጋር ተቀምጡ። እስካሁን ግን ንቅንቅ አለ፣ አልመጣም ሰውዬው። አመናችሁም አላመናችሁም ከ2 ሰዓት በላይ ነው የተቀመጥኩ። ቶሎ ላትመጡ ግን ሰው አትቅጠሩ። አንዳንድ ሰዎች አይበላም አንተ ጋይስ እግዚአብሔርን ጨጓራዬ ቅጥል ብሎ እኔ ያሰብኩት ቀበላለሁ ብዬ ያሰብኩት መላ እና የተሰጠኝ መላ አንድ አልመጣ። ይሄንን ስለዚህ ነበረ ቅድም ሳወራላችሁ የነበረ ማይ ቭሎግ ሜት ይባላል። ካሜራማናችን ነው እንግዲህ። ከዚህ በኋላ ምንድን ነበር ሰዎች ቡና እየጠጣን እናወራለን። ቡና እየጠጣን እናወራለን ባልነው መሰረት ይኸው ጓደኛችን አጋጣሚ ያገኘን እየጠጣን ማውራት ያለብን ጨረስን ማለት ነው። ዮ ጋይስ እንደምን አላችሁ? ቅድም በነገርኳችሁ መሰረት ወደ ቴሌ ሄደን የ1 ወር ያልተገደበ አንሊሚትድ
ዋይፋይ ፕራይሱን እንጠይቅና በዛውም እናስሞላለን ማለት ነው። ከብሎጋችን ጋር አሪፍ እንሄድለን። ስለዚህ ተከታተሉን። ተገጨው አልተገጨውም ለካ እዚህ ጋር አንዳንድ የሰው እይታው ነው በጣም ግራ ያጋባል ነው። ነገር ግን ዘግጥፍም ስለሆነ ነገርየው ደፍነን እየሄድን ነው ማለት ነው። ወደ ቴሌ እየሄድን ነው። አብራችሁ ነው ሄድን እና በሚያሳዝን ሁኔታ ውስጥ ያለውን ቫይብ እንቀርጻለን ብለን ነበር፣ ግን በፍጹም ልንቀርጽ አልቻለም። የኢትዮ ቴሌኮሙን ውስጥ ለመቅረጽ አልቻልንም ነበር። እንግዲህ እንደምታዩት የማስሞላት ሂደቱን ጨርሰን ወጥተናል ማለት ነው። ካሜራማናችንን ላግዘው ብዬ ማለት ነኝ። በትገቢ የማይከፋ ነኝ በትገቢ የማይከፋ ውስጥ ለመቅረጽ ሊቀርጸኝ ብሎ ውስጥ እንደ ሩል ነው መቅረጽ አትችሉም ምናምን ነገር ስለተባለ ትላልቅ ሚዲያዎች እንኳን ትላልቅ የሆነ ሪስክ ወስደው ከሆነ ነው እንጂ የሚቀርጹት ውስጥ ላይ መቅረጽ አትችሉም ስለተባለ አሁን ቀጥታ ከካሜራ ጀርባ አስሞልተን ወጥተናል ማለት ነው። ኔክስት ላይ ቀጣይ ቪዲዮዎችን ይዘን እንመጣለን።